Yo, Wagwan YouTube, Wagwan Gunners, Wagwan አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊዎች ስለ አርሰናል መስማት የሚመቻችሁ እንዲሁም አርሰናል ሲባል ደስ የሚላችሁ ሰዎች ምን ጠብቃላችሁ? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር እንዲሁም ኮመንት ላይ ሀሳብ አስተያየታችሁን በመጻፍ ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉ ስል በአክብሮት እጠይቃለሁ። አርሰናል በሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በለንደን ደርቢ ዌስትሃምን በሜዳው ኤምሬትስ አስተናግዶ 2-0 ማሸነፍ ችሏል። ቶፕ ኦፍ ዘሊግም መሆን ችለናል። የደረጃ ሰንጠረዡን አንደኛ ቦታ ላይ ተቀምጠናል። ለምን ካላችሁ ይህን ቪዲዮ ስቀርጽ ሊቨርፑል ከቸልሲ እየተጫወቱ 42ኛ ደቂቃ ላይ ይገኛሉ። ቸልሲ በካይሴዶ የሚገርም ጎል አማካኝነት 1-0 እየመሩ ይገኛሉ። ስለዚህ እንደዚሁ ካለቀ አርሰናል በአንድ ፖይንት በልጦ ወደ ኢንተርናሽናል ብሬክ ቶፕ ኦፍ ዘ ሊግ ሆነን መሄድ እንችላለን። ቋጠሮ ይቀጥል ብለናል። እኔ በበኩሌ ሸቀጤን እፍና አድርጌ እምቋጠር ይሆናል ማለት ነው። ከዛ በፊት ግን ወደ ቪዲዮ ከመግባቴ በፊት ትላንትና ቪዲዮ ላይ አንድ ጥያቄ ጠይቄ ነበር። ይገምቱ ይሸለሙ። በስትክክል የዛሬን ውጤት የገመተ የ1000 ብር ሽልማት ሸልማለሁ ባልኩት መሰረት ጆርጅ እና ኪድስ የሚል አንድ የዩቲዩብ አካውንት ዩቲዩብ ላይ ኮመንት ጽፏል። ኮመንት ላይ ኮመንቱን ማስቀመጥ ችሏል ማለት ነው። እባካችሁ ስማችሁን ብታስቀምጡልኝ ደስ ይላል፣ ለሜንሽን ለማድረግ እንዲመች ማለት ነው። ኤኒዌይስ ጆርጅ እና ኪድስ በኢንስታግራሜ ላይ ዳይሬክት ሜሴጅ ስማችሁንና ባንክ ዲቴላችሁን ላኩልኝ። 1000 ብራችሁን የምትሸለሙ ይሆናል ማለት ነው። ወደ ሰባተኛ ሳምንት ለንደን ደርቢ መርሃ ግብር ስለ አርሰናል ለማውራት ነው እንግዲህ አሁን የመጣ ነው። አርሰናል ወሳኙን ጨዋታ የዛሬ 2 ዓመት ከሚቸገርባቸው ጨዋታዎች መካከል ይሄ የለንደን ደርቢ የዌስትሃም ጨዋታ አንዱ ነው። የዘንድሮ አርሰናል ግን ኖ በፍጹም የበላይነት በሚገርም ሁኔታ 2-0 ማሸነፍ ችሏል። ስለ ጨዋታው አንዳንድ ነገር እንላለን። በመጀመሪያ ቡካዮ ሳካ አወር ስታር ቦይ ዛሬ በፕሪሚየር ሊጉ 200ኛ ጨዋታውን ማድረግ ችሎ ነበረ። ሚካኤል አርቴታ ደግሞ 300 ጨዋታኛውን በማናጀርነት አርሰናልን እየመራ ነበር ወደዚህ ጨዋታ የገቡት ማለት ነው። ኤኒዌይስ አርሰናል ትላንት እንደገመትኩት ፕሊስ አርቴታ ብዬ በተማጸንኩት መንገድ ላይንአፑን ስንመለከት የመሃል ክፍል ቦታ እኔ የምፈልገውን ጥምረት ይዞ ነበር የገባው። እሱም ዴክላን ራይስ፣ ኢብሪቼዜ እና ማርቲን ኦዴጋርድ። ይሄ ደግሞ ቀላል ነው። እነዚህ የመሃል ክፍል ተጫዋቾችን በምንጠቀም ጊዜ ዙቢሜንዲን ጠልቼ አይደለም፣ ነገር ግን እናቅ ነበረ ዌስትሃም ወደዚህ ጨዋታ ሲመጣ በሎ ብሎክ ተከላክሎ ውጤት ይዞ ለመውጣት እንደሚሞክር። ስለዚህ በሎ ብሎክ የሚጫወት ቲምን ብሬክ ለማድረግ እነዚህ ስኪልፉል ተጫዋቾች፣ ክሬቲቭ ተጫዋቾች ያስፈልጉናል። ዙቢሜንዲና ራይስን ስናደርግ ሞር የመከላከል ኃይል ነው የሚኖረው ቲሙ። ነገር ግን ኦዴጋርድና ኤዜ ግን የክሬቲቭ አይነት አማካኝ ተጫዋቾች ናቸው። ስለዚህ እንዳሰብኩት ሚካኤል አርቴታ ይሄንን አሰላለፍ ይዞ ነበር የገባው። እጅግ በጣም ነበር ደስ ያለኝ። ሊስን ብዙ ጊዜ ሲያጠፋ በአሰላለፉ ረገድ እንተችዋለን፣ ክለባችንንም ልቀቅ እስከ ማለት እንጮሃለን። ዛሬ ደግሞ እንደዚህ አይነት ነገሮችን እጅ ፍሬኑን አውርዶ ሲመጣና ምንፈልገውን ነገር ሲያሳየን ግን እናመሰግነዋለን ሚካኤል አርቴታ። ቴንኪዩ። በእኔ በኩል እናንተም ሁላችሁም እንደተመቻችሁ አስባለሁ። ይሄ የመሃል ክፍል ይዞ የገባው የዛሬ የአርሰናል ቡድን ጨዋታውን ኮንትሮል ለማድረግ ብዙም ጊዜ አልወሰደበትም። ኢቨን ቻንስ ለመፍጠር ራሱ ከ10 ደቂቃ ያነሰ ጊዜ ብቻ ነበር ያስፈልገው። ዩሊያን ቲምበር የመጀመሪያ የአርሰናል ሙከራን በማድረግ በኩል እሱ ነበረ ቀዳሚው። ነገር ግን
በኔ በኩል ዩሊያን ቲምበር ያችን ኳስ የተሻለ ነገር ማድረግ ይችል ነበረ። ኢንስቴድ ኦፍ ፍለፊት በረኛው ጋር ከሚሰጠው ያሰፋበት የግብ ክልል ነበር ወደዛ ይመቷል ብዬ አስቤ ነበረ። በመቀጠልም ቡካዮ ሳካ ሴንተር ያደረገውን ቪክቶር ዮኬሬዝ ሞክሮ በረኛውና ተከላካዮች ባለመግባባት ክሊር ሊያረጓት ሲሞክሩ ኢብሪቼዜ የፔናልቲ ቦክስ ውስጥ ቀላል ኳስ አግኝቶ አሁንም ኤዜ ሳይጠቀምባት ቀረና ትንሽ ፈርቼ ነበር። እንዴት ነው አርሰናል እንደዚህ አይነት ቻንሶችን ስናገኝ ጨዋታውን ገለን መውጣት አለብን። ኢብሪቼዜ እሷ ኳስ እንዴት እንደሳተው አልገባኝም። ነገር ግን ይሄ የፈለግነው የመሃል ክፍል ጥምረት ብዙም ሜዳ ላይ መቀጠል አልቻለም። እሱም ማርቲን ኦዴጋርድ ከሰመርሂል ጋር በደረሰበት የጉልበት ጉዳት ምክንያት ሜዳ ላይ መቀጠል ሳይችል ቀርቶ በዙቢሜንዲ ተቀይሮ ወጣ። እውነት ለመናገር ማርቲን ኦዴጋርድ ብዙ ጊዜ ሁለት ጊዜ የሚሆን ለመጫወት ሞክሮ ነበር። ነገር ግን ጉዳቱ ሜዳ ላይ ሊያስቀጥለው ባለመቻሉ ዙቢሜንዲ ማርቲን ኦዴጋርድን ገሷት። ቀጣዩ ታሪክ ነው። ዙቢሜንዲ ከሳካ የተሻገረለትን ኳስ ለኢዜ በሚገርም ሁኔታ ሰንጥቆለት ኢዜ አክርሮ የመታትን ኳስ የዌስትሃሙ ግብ ጠባቂ አሬውላ ተፋት። ዘሴም ኢዜ ከደቂቃዎች በፊት አግኝቶ ያልተጠቀምባት አይነት ኳስ አሁንም አንድ የአርሰናል ተጫዋች አገኛት። የበፊት የዌስትሃም ተጫዋች ዘ ፎርመር ሃመር ዴክላን ራይስ ግን እዚህ ሰዓት ላይ ምንም አይነት ሚስቴክ መስራት አልፈለገም። አክርሮ የመታት ኳስ አርሰናልን ቀዳሚ ያደረገች። በዛም ውጤት ቀጥሎ አርሰናል 1-0 እየመራ ወደ ረፍት ወጣ። ከረፍት በኋላ መጥቶ አርሰናል ብዙ ቻንሶችን ፈጥሮ ነበር። ኦልሞስት ከ20 በላይ ሹቶችን አርሰናል እዚህ ጨዋታ ላይ አድርጓል። ነገር ግን 5-6 የሚሆኑ ነበረ ታርጌታቸውን መጠበቅ የቻሉት። ቪክቶር ዮኬሬዝ በጨዋታው አሪፍ የሚባል እንቅስቃሴ ለማድረግ እየሞከረ ነበር። ስፔሻሊ ሆልድ በማድረግ በኩል ቻንሶች ያን ያህል እየተፈጠሩለት አልነበረም። 1-2 ቻንሶች ተፈጥሮለት ነበር። ሳካ ክሮስ አድርጎ በጭንቅላት ቴስታ ለመምታት የሞከረው ነገር ግን ሙሉ ለሙሉ ያላገኛትና የተጨረፈች የዌስትሃሙ ተከላካይ ያወጣት ክሊን ያደረጋት ኳስ አንደኛዋ ነበረች። ሌላኛዋ ደግሞ ከረፍት በኋላ ዴክላን ራይስ ከትሮሳርድ የተሻገረለትን ኳስ ሴንተር አድርጎ ቪክቶር ዮኬሬዝ ተንሸራቱ ለማግባት ቢሞክርም እቺን በምታክል ልዩነት ብቻ ኳሷን ሳያገኝ ቀርቶ ያልተጠቀመባት ኳስ እነዚህን የመሳሰሉ ቻንሶች ነበሩ። ነገር ግን አርሰናል አሁንም በኦፕን ፕሌይ ቻንስ ለመፍጠር ቢሞክርም ነገር ግን በ60 ምናምን አካባቢ ይመስለኛል ዩሊያን ቲምበር ላይ ዲዩፍ የዌስትሃሙ ተከላካይ ዲዩፍ ዩሊያን ቲምበር ላይ በፈጸመው ጥፋት አማካይነት አርሰናል ፍጹም ቅጣት ምት አገኘ። በኔ በኩል ቪክቶር ዮኬሬዝ ይመቷል ብዬ አስቤ ነበር ኮንፊደንሱንም ለመምታት። ነገር ግን ና አይ አም ዘ ዋን ፔናልቲ የአርሰናል ግንባር ቀደም መቺ እኔ ደኛ ላይ ይመስላል። ቡካዮ ሳካ በማስቆጠር በ200ኛ የአርሰናል ጨዋታው ላይ 100 የጎል ኮንትሪቢዩሽን መሆን የቻለች ጎል አስቆጠረ። በ200 የፕሪሚየር ሊግ ጨዋታ 55 ጎልና 45 አሲስቶችን በማድረግ ሊስን ገና 24 ዓመቱ ነው ቡካዮ ሳካ። ይሄ ሁላ ቁጥር ገና ይቀጥላል። ብዙ ታሪክ አርሰናል ጋር መስራት የሚችል ልጅ ነው ብዬ አስባለሁ። ከዛም በኋላ አርሰናል የተጫዋቾች ቅያሪ ማድረግ ችሎ ነበረ። ትሮሳርድና ካላፊዮሪን ቀይሮ በማስወጣት ማይልስ ሉዊስ ስኬሊንና ኢታን ንዋኔሪን ቀይሮ አስገባ። እንዲሁም ትንሽ ቆይቶ ደግሞ ኢብሪቼዜን ቀይሮ ሚካኤል ሜሪኖን ማስገባት ችሎ ነበር። አርሰናል በሴት ፒስም በኦፕን ፕሌይም ብዙ ቻንሶችን ለመፍጠር ቢሞክርም ነገር ግን ከዚህ በላይ የኑኖ ስፒሪቶ ሳንቶስን ዌስትሃም መስበር አልቻለም።
ሊስን ነገር ግን አርሰናል 3 ነጥብ አስፈላጊዋን 3 ነጥብ አግኝቷል። እንዲሁም ከምንም በላይ ደግሞ አሁንም የክሊንሺት ተአምሩ እንደቀጠለ ነው። ዛሬ ጨዋታ ላይ ዴቪድ ራያ ቡናውን ለመጠጣት የሚችልበት ጊዜ ነበረው። ምንም አልተፈተነም ያን ያህል። ዌስትሃም በማጥቃቱ በኩል አስፈሪ ያልነበሩ። ነገር ግን ሊስን ዋናው ነገር የቤት ስራችንን መወጣታችን ነው። የቤት ስራችንን ተወተን ይሄው ለሊቨርፑል ፕሬሸሩን አሳርፈናል። ሆፕፉሊ ቸልሲ ወገማ በእንደዚህ ባለው ውጤት ያልቃል ወይም ደግሞ ጨምረው ኤንዌስ እንቋጠራለን፣ በዚሁ እንወጣለን ማለት ነው ወደ ኢንተርናሽናል ብሬክ። ዛሬ የመጣሁበት ፖይንት ግን ይሄን ይመስላል። ላይክ ኮመንት እያደረጋችሁ ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉ ስል በአክብሮት ጠይቃለሁ። ለዛሬ የመጣሁበት ቪዲዮ ይመስላል። አማውት ፒስ They go